አለብስም። ምን ችግር አለው? ማች እኮ እንድትለብስ ስለፈለግን ይሄንን ማች እኔና እሱ ይሄንን ማች አለብስም። እናንተ ምንም ያጠፋችሁብኝ ነገር የለም፣ ግን መራራቅ ነው በቃ መብት። እንግዲህ ሄሉሻ ዛሬም በድጋሚ መታለች። ያለችውን ነገር ሰምታችኋል። ዛሬም ግን ልክ አይደለችም። የምር እያደረገች ያለችው ነገር ልክ አይደለም። በእርግጥ ይሄ የሷ ህይወት ነው፣ ግን ደግሞ እኛ እንደ ሰውኛ ልክ ናት ብለን፣ ምክንያቱም የሰው ልጅ የዘራው ነው የሚያጭደው አይደለ? ሁላችንም ወንድም አለን እህት አለና እኛ ነገ ጧት ምን እንደሚገጥም እናናቅምና በእኛ እንዲሆን የማንፈልገውን ነገር የራሱ እውነት ሊኖራት ይችላል። ግን ደግሞ አሁን ጆሲ እያለ ከጆሲ አንደበት ራሱ የሰማሁት ነገር ልክ አይደለም። ምክንያቱም ትናንትና ሲመጣ እሷ ፍቅሩን አልቀበልም ብላ በሸኘው የሆነ ነገር ከሚሆን ብላ ነው የጠበቀችው። እንዴ የሰው ልጅ የበለጠ የሚጎዳው ያኔ ሲለምዳችሁ ነው እንጂ እኔ ለመጀመሪያ ጊዜ አንድን ሰው አይቼ ልወደው ላፈቅረው እችላለሁ እንዲሁ ያን ሰው ከተመቻችሁ በሀሳቡ። ግን ደግሞ አብሮ እንደመኖርና አብሮ እንደመቀጠል የሚጎዳ ነገር የለም። ለመጀመሪያ ጊዜ አይታችሁ ወደዳችሁ ሰው ለወዲያው ስሜታችሁ ሊደብራችሁ ይችላል። የምትሄዱት በሁለት አንግል ነው። ያን ሰው ሊቀበላችሁም ላይቀበላችሁም የሚል እንትን ይዛችሁ ስለምትሄዱ ከተቀበላችሁ ሰየው፣ ካልተቀበላችሁ ደግሞ በዛችሁ ቅጽበት ሊደብራችሁ ይችላል። ለምን የሚል ጥያቄ ሊመጣባችሁ ይችላል። ግን ደግሞ ማንም ሰው ያፈቀረውን እንደማገኘት ስለማይችል በዛ አንግል ታልፎታላችሁ። ግን የሰው ልጅ ተስፋ ሰጥቷችሁ ብዙ ጊዜ ካብራችሁት ከቆያችሁ ወላሂ ስሜቱ ከባድ ነው። እንግዲህ አይታችሁታል እሱ ያለውን። አብረን ብዙ ነገሮችን አሳልፈናል። አብረን ክፉና ደጉን አይተናል። እኔ ከሷ ጋር ያሳለፍኩት ቀላል ጊዜ አይደለም፣ ለእኔ ብዙ ሆናለች ብሏል። አዎ ፍቅር አሳይተዋል፣ አብረው ኖረዋል። ብዙ ነገሮችን የትም ቦታ ሁናችሁ እንኳን የምትወዱትን ሰው ማንኛውም ሰው ጋር ቢሆን ያሳለፋችሁትን ጊዜ ልረሱት አትችሉም፣ እንደ ህሊና ላለው ሰው ማለት ነው። እና እኔ ከጆሴ ራሱ የተናገረው ምን የሚሻለው መጀመሪያ የማትፈልገው ከሆነ እሱ ጋር መሆን የማችል አይነት ሰው ከሆነ ቢቀርባቸው ይሄን ያክል ጉዞ መጓዝ የለበትም። ከዛሬ ነገ ይሻላል ብሎ ይሄን ሁሉ ወራት መቆየት አልነበረበትም። አሁን ላይ ግን በዚህ ልክ እንደገና ደግሞ ማች የሚለውን ልብስ አይታችኋል። ማች እያሉ ስንት ሰው ነው ሲገዛላቸው ኤንድ ሲያመጣላቸው፣ እሷ ስታመጣ ሌላም ሰው በቃ ብዙ አይነት ማች ልብሶች አላቸው። ይሄ ብቻ ለሱ ትዝታ ነው። ገባችሁ? ዛሬ ላይ ግን ያንን ማች የሆነ ልብስ ብለብስም ትርጉም የለው፣ ባለብስም እሱን ካልፈለገችው የማች ተለበሰ አልተለበሰ ትናንት ለብሰው ዛሬ እያፈረሱ ስለሆነ፣ ግን ደግሞ የሰው ልጅ አብረን ማንቀጥል ከሆነ ከወቅቱ ብናሰናብተው ብዬ አስባለሁ። ሌሎችም ተማሩበት። ምክንያቱም ሰው የዘራውን ነው የሚያጭደው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። እንግዲህ እንደዚህ ብዬ ስናገር ያው አንዳንድ ሰዎች እንግዲህ ልትፈርዱበት ትችላላችሁ። እኔም የሚያስፈርድ ነገር አይደለም የምናገረው። እኔም በሆነ እኔ ራሴ ወክዬ ነው እዚህ ጋር የምናገረውና ሄሉን እንወዳታለን፣ እናከብራታለን። የሷ ውድቀት አንፈልግም፣ የሷን ስኬት እንፈልጋለን። ስታለቅስ ማየት አንፈልግም። ግን በዛው ልክ ደግሞ የሰው ልጅን የተሳሳተ መንገድ ስትሄድ ደግሞ እንደ ሰውኛ እንናገራለን። እንዳልኳችሁ ኤሪክ ሲያዩት የሚጎዳ ሰው አይደለም። እንግዲህ እስካሁን መጥፎ ነገር አላየንበትም። ገባችሁ? የሰው ልጅ በእርግጥ ምን እንደሚሆን ነገር አናቅም። ግን ደግሞ ሄሉ ማለት በጣም ታስተውላለች፣ ነገሮችን ታያለች። ኤሪክ መጥፎ ሰው ቢሆን የዚህን ያክል ራሱ አብረው አትቀጥልም አይደለም። ግን ደግሞ መልካም ሰው ነው። እስካሁን ድረስ እስካየነው ድረስ አይታችኋል። ትናንትና ራሱ እንደዛ እኔ እሱ ጋር መሆን የለብኝም እያለችው፣ አንቺ እኮ ለእኔ ብዙ ነገር ሆነሻል፣ እኔ እንደዚህ ሆነሽ እንድኖር ነው የምፈልገው፣ ተስፋ አልሰጠሽኝም እኮ እሷ እንደዚህ ሲላት የነበረው አይታችሁ፣ ሲያሳዝን የምር። እና እንደዛ ስለሆነ እንዲህ አይነት የሚረዳችሁን ሰው ደግሞ ረግጣችሁ መሄድ ነገ ምን እንደሚጠብቃችሁ አታውቁምና ብዙዎቻችን እየተጎዳን የምንሄደው፣ ህይወታችን እየተበላሸ የሚሄደው እኛ የሚወዱንን ሰዎች ተስፋ እንሰጣቸውና አብሽሩ እንላቸውና ከዛ በኋላ እነሱ ያሉን ብለው ተስፋ ካደረጉ ልባቸውን ካተማመኑ በኋላ ትተናቸው እንሄዳለን። ይሄ ደግሞ ልክ አይደለም። ገብቷችኋል? ነገኛንም እንደዚሁ አድርጎ ትቶን የሚሄድ ሰው ይመጣል። አያችኋል? ያ ነገር ስላለ የሰው ልጅ በቻላችሁ ታቀም ከቻላችሁ ለመልቀም ሞክሩ። ከቻላችሁ መልካም አድርጉ። ካልቻላችሁ ደግሞ ሰው ልጅ መጉዳትም ሆነ የሚያሳምን ነገር ማድረግ የለባችሁም። እንዳልኳቸው እያንዳንዱ የምናደርገን ነገር ተገላቤጦሽ ናት። አንዳንዱ በዱንያ ይፈተናል፣ አንዳንዱ ደግሞ በአኺራ የሚጠብቀንን አናቅምና የሰው ልጅ ለምንም አድርገን አብረን መቆየት እሷ እኮ ብቻ አይደለችም፣ ሌሎቻችንም እኛም እኮ በስልክ ምናልባት አንዳንድ ሰው ወሬ ተመችቶና በቃ ለወሬው ብቻ ብለን እኮ ስህተት እየሰራ ሊሆን ይችላል። ገባችሁ? ማንም ሰው ፍጹም አይደለም። ግን ደግሞ ይሄ ነገር ልክ አይደለም። ምን ያክል የሰው ልጅ እንደምንሰብር አስባችሁታል? እንደዚህ አይነት ነገር እናንተ የማትፈልጉት የሆነን ሰው
በስልክም ይሁን በአካል እያገኛችሁት እናንተ ሲቸግራችሁ ወይም ደግሞ መዝናናት ስትፈልጉ ያነ ሰው ጋር እየተዝናናችሁ እያወራችሁ አብሽሩ እያላችሁ እሱ ግን ተስፋ ከዛሬ ነገ ተቀይራ የኔ ትሆናለች እያለ ተስፋ እያደረገባችሁ የራሱን ህይወት ትቶ እናንተን በምፈልጉት ታይም እሱን ታገኙታላችሁ። እሱ በሚፈልግ ታይም ደግሞ እናንተ ከሱ ጎን ከሌላችሁ ወይ ደግሞ የራሳችሁ ነገር ሲመቻችላችሁ እሱን ትታችሁት የምትሄዱ ከሆነ እመኑኝ እናንተም ነገ ጧት እንደዚህ አይነት ነገር ነው የሚገጥመንና አላህ ሂዳ ይስጠን ሁላችንንም። እኔ ንጹህ ሰው ነኝ እያልኩ አይደለም፣ ግን ልክ አይደለም እንደዚህ አይነቱ ነገር ማንኛችንም እና ውድ ተመልካቾች እንግዲህ እኔ መሰለኝ ነው የተናገርኩት። ሁላችሁስ እናንተስ ምን ትላላችሁና ልክ እየሰራችሁ አላየኋትም ሄሉሻ አላህ እንግዲህ ልቧን ይመልስላት፣ የሚጠቅማትን ነገር እሱ ያመቻችላት፣ እኛ ስላልን አይደለም። ስለዚህ አዎ ትናንትና ያበላሸችው እነሱ ልበች ሲሏት ማስለበስ እንደዚህ ጠብቂው ሲሏት ስጠበቅ ለምን ከጆሲ አንደበት የሰማሁት ነገር ስለተረዳሁ ነው። ትናንት እንደመጣ አልፈልግም ብትለው የሆነ ነገር ይሆን ነበር። ትናንት ቢሆንማ ምንም ችግር የለውም። ወዲያው እንደመጣ እንደዛ እኔ የሆነ የራሴ ህይወት አለኝ ወይም ደግሞ አንተን በቃ አላስበህም በእነዚህ አይነት ነገር ወይም ደግሞ የውጭ ዜጋ ጋር መጋባት አፈልግም። ብቻ ብዙ ነገር አለ አይደል? መብቷ ነው። ያኔ የአንድ ሰው ወደ ህይወታችሁ ሳይገባ አብሯችሁ ሳይበላ አብሯችሁ ሳይጠጣ አብሯችሁ ጊዜ ሳያሳልፍ አብሯችሁ ጊዜ ሳያባክን እኔ እየፈለጋችሁት ውሳኔ መወሰን ምንም ይሉንታ የሚያስይዛችሁ የለም። ምክንያቱም አታውቁትም፣ አያውቃችሁም። በዛን ቅጽበት እናንተ የእናንተን ጠረን አልለመደም፣ የእናንተን ሁኔታ፣ የእናንተን አመለካከት፣ የእናንተን ህዋል፣ የእናንተን መልካምነት ሳይረዳ በኩል ካላችሁት ያነ ሰው ብዙ የሚጎዳው ነገር የለም። ግን ደግሞ እናንተ ጋር እየበላ እየጠጣ እናንተ ጋር ጊዜ እያሳለፈ እናንተ ጋር ተስፋ አድርጎ ሲኖር ከርሞ ከመሬት ተነስታችሁ አንዴ በሰው ምክንያት ትላላችሁ፣ አንዴ በሆነ ምክንያት በቃ ሰማኝ በሌለው መንገድ። አሁን ከሉ ትናንትና ሰው እንደዛ ላይ ነው ያለችው። ሰው ቢሆን የሰው ትችት ዛሬ ሁሉም ሰው ኮመንተሮች ራሱ ለሰው አትኑር እያልን ስንት ነገር እያልናት ነው። መረዳም ብችል እውነትም ደግሞ ቆም ብላ ስታስበው ማንም የማንን ህይወት ሊመራ አይችልም። ብዙ ጊዜም ትላለች ደግሞ እናንተ የኔ ህይወት አትመሩት ምን ራሴ ነኝ ነው የምትለው። እንኳን በኮመንተሮች ይቅርና ይሄን ውሳኔ ልወስን